ውጤታማ ፖሊሲ ለሀገራዊ እድገት የጀርባ አጥንት ነው። በምርምር የተፈተሹና በጥልቀት የተገኙ እውቀቶች በሀገር ደረጃ መንግስት የሚወስዳቸውን የፖሊሲ እርምጃዎች በመረጃ የተመሰረተ እንዲሆኑ ያደርጋሉ። እንዲሁም የልማት ተዋናያን የሚወስኗቸው ውሳኔዎች ወቅታዊና ተጠቃሚነታቸውን የሚያረጋግጥ እንዲሆን የላቀ ሚና ይኖራቸዋል። ስኬታማ ሀገራት በመሰረተ ልማትና በኢንዱስትሪ ላይ ብቻ ሳይሆን በእውቀት በምርምርና በስትራቴጂያዊ አስተሳሰብ ላይ ጭምር ኢንቨስት የሚያደርጉ ናቸው። የትኛውም ሀገር በእድልና በአጋጣሚ ብልጽግና ላይ ደርሶ አያውቅም። የበለጸገ ሀገር የሚገነባው በታቀደ ንድፍና በማስረጃ በተደገፈ ጥናት ነው። ሀገር የምትበለጽገው ፖሊሲዎችን በፍጥነት ከሚለዋወጠው ዓለም አቀፋዊ ሁኔታ ጋር በማስማማት ብሎም በቀጣይነት ባለው መማማርና እውቀት ላይ በሚፈጠር አቅም ብቻ ነው። አንድ መንግስት በመረጃ ላይ በተመሰረተ ፖሊሲና ውሳኔ አሰጣጥ ካልተመራ ያለ ኮምፓስ በውቅያኖስ ላይ እንደሚጓዝ መርከብ ይመሰላል። ፖሊሲ ቀጣይን መንገድ የሚያመላክት ፋና ነው። እንደ ፖሊሲ ጥናት ኢንስቲትዩት ያሉ ተቋማት የማይተካ ሚና የሚጫወቱትም በዚህ ረገድ ነው። የፖሊሲ አማካሪ ተቋማት በእውቀትና በተግባር መካከል እንደ ድልድይ ያገለግላሉ። የምርምር ውጤቶችን ወደ ፖሊሲ አማራጭነት ይለውጣሉ። መረጃዎችን ድምፅ አልባ ሞተሮች ናቸው። የዛሬቱ ኢትዮጵያ ውስብስብ የሆኑ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ሽግግሮችን የምናከናውንባት ናት። አሁን ያለው ዓለም አቀፋዊ ሁኔታ ደግሞ ኢተገማች እየሆነ ነው። በዚህ ወቅት ገቢር ነበብና ቀድሞ ምላሽ የሚሰጡ እንዲሁም በመረጃ ላይ የተመሰረቱ ትንተናዎች ያስፈልጉናል። በኢኮኖሚ ሪፎርም፣ በማህበራዊ ተጠቃሚነት፣ በአካባቢ ጥበቃ እና በዲጂታል ትራንስፎርሜሽን ረገድ ያለን የልማት ምኞት ውጤታማ እንዲሆን መረጃን መሰረት ያደረጉ ሁሉንም የሚያሳትፉና ወደፊት የሚመለከቱ ፖሊሲዎች በእጅጉ ያስፈልጉናል። የፖሊሲ ጥናት ኢንስቲትዩትም ለሀገራዊ ጥረት የበኩሉን አስተዋጽኦ የማበርከት አቅም እንዳለው በተደጋጋሚ አሳይቷል። በሚያካሄዳቸው ምርምሮች፣ በሚያዘጋጃቸው የፖሊሲ ውይይቶችና በሚሰጣቸው የምክር አገልግሎቶች በወሳኝ ሀገራዊ ጉዳዮች ላይ ትልቅ ሚና እየተጫወተ ይገኛል። ስለሆነም በሀገራችን ኢትዮጵያ የምናያቸው አሁን የደረስንባቸው ተስፋ ሰጪ እጅግ አመርቂ የኢትዮጵያን ስምና ዝና ከመጥፎ ወደ ጥሩና ወደ ተሻሻለ የቀየሩ ስራዎች እንዲመጡ ላበረከተው አስተዋጽኦ ምስጋና ማቅረብ እፈልጋለሁ። ክቡራትና ክቡራን፣ የኢትዮጵያ የልማት ጉዞ ስንመለከት እድገት በራሱ የሚመጣ ወይም በአጋጣሚ የሚከሰት አለመሆኑን እንረዳለን። እድገት በማስረጃ ላይ የተመሰረተ ምርጫ፣ በራዕይ የሚመራ ውሳኔና የጋራ ጥረት ውጤት ነው። የዛሬው የፖሊሲ ቀን በዓል አስፈላጊ የሆነውም ለዚሁ ነው። ምን አይነት ፖሊሲዎችን እናወጣለን ከሚለው ባለፈ ፖሊሲዎቹን እንዴት እናወጣለን በሚለው ላይ እንድናሰላስል ያደርገናል። የፖሊሲ ቀረጻ ሂደታችን አሳታፊ፣ ግልጽነት ያለውና የሕዝባችንን ፍላጎት መሰረት ያደረገ እንዲሆንም ጠንክረን መስራት እንዳለብን ያስታውሰናል። ሀገራዊ ፖሊሲ ውሳኔ የምንሰጥባቸው ጉዳዮች ከጊዜ ወደ ጊዜ እየበዙ እየተወሳሰቡ መምጣታቸው መገንዘብ ይኖርብናል። እንደ የአየር ንብረት ለውጥ፣ የቴክኖሎጂ ሽግግር፣ ፍልሰትና ዓለም አቀፍ የኢኮኖሚ ለውጦች፣ የማክሮ ኢኮኖሚ አስተዳደር፣ የኢኮኖሚ መዋቅራዊ ሽግግር፣ የወጣቶች ስራ ዕድል ፈጠራ፣ የተፈጥሮ ሀብት አያያዝ፣ አረንጓዴ ልማት ጉዳይ፣ የግብርና ምርቶችን ወደ ንግድ ማሸጋገር፣ ቀጠናዊ ትስስር፣ ሉዓላዊነትና ዓለም አቀፍ ንግድ፣ የእርዳታ አስተዳደር እና የመሳሰሉ ጉዳዮች በአንድ ጠረጴዛ ላይ ቀርበዋል። የምንሰጠው ውሳኔ የተቀናጀና ተለዋዋጭ ሁኔታዎችን የሚቋቋም መሆን ይገባዋል። እነዚህ ጉዳዮች እርስ በርሳቸው ያላቸውን መስተጋብርና መጣረስ ማዕከል ያደረገ ወቅታዊ ምላሽም ይጠይቃል። ለእኛ ሀገር የሚያስፈልገን ፖሊሲ ለንድፈ ሀሳባዊና ለአካዳሚያዊ ዓላማ የሚከናወን ብቻ አይደለም። ይልቁንም የዜጎቻችንን ሕይወት የሚቀርጽ ተግባራዊ መሳሪያ ነው።
ሀብት እንዴት እንደሚመደብ፣ እድሎች እንዴት እንደሚፈጠሩና ተግዳሮቶች እንዴት እንደሚፈቱ የሚወሰነው በፖሊሲ ነው። ጥሩ ፖሊሲ ህብረተሰብ ከፍ ያደርጋል፣ ወጣቶችን ያበረታታል፣ ጥንካሬ ይገነባል። በአንጻሩ ደካማ ፖሊሲ እድገት ያጓትታል፣ ልዩነትንም ያሰፋል። እርግጥ ነው የአንድ ሀገር ተግዳሮቶች አንድ ተቋም ወይም አንድ ዘርፍ ብቻውን ሊወጣቸው አይችልም። በመንግስት፣ በከፍተኛ ትምህርት ተቋማት፣ በፖሊሲ አማካሪ ተቋማት፣ በግል ዘርፍና በሲቪክ ማህበራት መካከል ጠንካራ ትብብር መኖር አለበት። ልዩ ልዩ አመለካከቶች የሚስተናገዱበት የውይይት ባህልም ሊዳብር ይገባል። ሀገር የሚበለጽገው የተለያዩ ተቋማት ለአንድ ዓላማ ሲሰለፉ ብቻ ነው። በየመስኩ ያሉ ተቋማት ተናበውና ተደጋግፈው ሲሰሩም ነው። በዚህ ረገድ የሚሰሩ እንደ ፖሊሲ ጥናት ኢንስቲትዩት ያሉ ተቋማት ሊከተሉት የሚገባ ስነ ምግባርም አለ። ይሄ ስነ ምግባር በፖሊሲ ጥናትና ኢንስቲትዩት አሁን ያሉ አመራሮችን፣ ተመራማሪዎችን፣ ሙያተኞችን፣ መላው ሰራተኛን ብቻ ሳይሆን ወደፊት ወደዚህ የተከበረ ተቋም ለመግባት ለሚያቅዱ ለሚያልሙም ጭምር የሚጠቅም ነው። የፖሊሲ ጥናት ኢንስቲትዩት የሀገራችንን ፖለቲካዊ ኢኮኖሚ ሁኔታ፣ የፖለቲካ ውሳኔ ሂደት እና የፖሊሲ አወጣጥ ሂደትን ማዕከል ያደረገ የምርምርና የጥናት አሰራር ተግባራዊ ማድረግ ይጠበቅበታል። አጥኚዎች የኢትዮጵያን ፍላጎት፣ የኢትዮጵያን ግብ እና የኢትዮጵያን አካሄድ የተረዱ እንዲሆኑ ይጠበቃል። መንግስትም ይህንን መደገፍ ይጠበቅበታል። ክቡራትና ክቡራን፣ ያለ ሰው የሚቻል ያለ ተቋም ጸንቶ የሚኖር ነገር የለም ይባላል። ተቋማት የሰዎችን ሀሳቦች ወደሚዳሰሱ ውጤቶች የሚቀይሩ ናቸው። የፖሊሲ ጥናት ኢንስቲትዩት የተለያዩ አማራጭ ሀሳቦች የሚንሸራሸሩበት፣ የሚፈተሹበት፣ እጅግ የተሻሉት የሚመረጡበት ተቋም እንዲሆን የሁላችንም ርብርብ ያስፈልጋል። የመደመር መንግስት ለሀሳብና ለእሳቤ የተለየ ቦታ እንዳለው ይታወቃል። የፖሊሲ ጥናት ኢንስቲትዩት ሀሳብ ወደ እሳቤ የሚሻገርበት ስፍራ እንዲሆን ነው ፍላጎታችን። እንደሚታወቀው በህዝብና በመንግስት መካከል ያለውን መተማመን ይበልጥ የሚጸናው ህዝብ በእውቀት ሲመራ ነው። ህዝብ ይበልጥ ባወቀ ቁጥር ይበልጥ በሀገሩ ጉዳይ ላይ ይተማመናል። የፖሊሲ ጥናት ኢንስቲትዩት ይህን የመተማመን ድልድይ በመገንባት ረገድ የማይናቅ ሚና አለው። በአንድ በኩል መንግስትን፣ በሌላ በኩል ደግሞ ህዝብን በማማከር ይህንን ወሳኝ ሚናችሁን አጥብቃችሁ እንድትወጡ በዚህ አጋጣሚ አደራ ለማለት እፈልጋለሁ። በመጨረሻም ይህንን የብልጽግና ጉዟችንን በማያቋርጥና ቀጣይነት ባለው የእውቀት ኢኮኖሚ ግንባታ እንዲሁም የጥናትና ምርምር ላይ በጽኑ መሰረት ላይ እንገንባ እላለሁ። አመሰግናለሁ።